በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለክሙ ክብራን አሐትየ ወአኀውየ እፎ ሃለውክሙ ሰላም ንኣኻትም ይኹን ክብራት ኣሕዋቴን ኣሓቴን ከመይ ኢኹም? ብዘለኹሞ ሰላም ኣምላኽ የብዝሐልኩም የብዝሐና። ከም እግዚአብሔር ቅዱስ ፍቃድ ካብ ዝሓለፈ ዝቐፀለ ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ ዝተፅሓፈ መበል 21 ክፋል ሒዘልኩም መፅአ እኒአኹ። ጀሚረይ ክሳብ ዝውድእ ምሳይ ክትፀንሑ ብትሕትና ይምሕፀን። ካብ ዝሓለፈ ዝቐፀለ ናይ ንስሐ ህይወት ብኣቦና ኣቡነ ሽኖዳ ሳልሳዊ ክትኣቱ ዘለኹም ናይ ደወል ምልክት ብምፅቃጥ ቤተሰብ ኩኑ፣ ቤተሰብ ዘይኮንኩም ድማ ላይክ ሸር ብምግባር ኣተባብዑኒ። ስለትገብሩለይ ኩሉ ምብርታዕ ድማ እግዚአብሔር ኣምላኽ የኽብረለይ። ሃናፂ ዝኾነ ርእይቶኹምን ሓሳባትኩም ድማ ኣብ ኮመንቲ ኣቕምጥለይ እምበር ናፍቲ ትሕዝቶ ይከብለኩም። ቅዱሳን ናይ እግዚአብሔር ፈተውትን ዝተቐፅዕወን ኣብ ዝሓለፈ ናይ ነቢይ ቅዱስ ዳዊት ልበ ኣምላክ ርኢና ነርና። ንሎም ድማ ነቢይ ሙሴ እግዚአብሔር ኣዝዩ ካብ ዝፈትዎም ሰብ ካብ ምዃኑ ንላዕሊ ናይ ብዙሕ ዘደንቕ ተኣምራት በዓል ቤት እዩ። ሙሴ ንእስራኤል ማይ ከፍልቐልኩም ኣይንኽእልን ዲና ብምባል ደፊሩ ኣብ ዝተዛረበሉ ግዜ ሓጢኣት ሰርሐ። ኦሪት ዘኍልቍ ምዕራፍ 20 ካብ ፍቕዲ 7 ክሳብ 12 ካብዚ እተለዓለ እውን ንምድሪ ርስቲ ንኢየሩሳሌም ከነዓን ክሪኣ ኣይከኣለን። እግዚአብሔር ብሓጢኣቱ ቀፅዖ። ኦሪት ዘዳግም ምዕራፍ 3 ፍቕዲ 26 ክሳብ 29 ንዘፍቅሮ ሙሴ ኣብ ዝበደለሉ ግዜ ካብ ዝግብኦ መቕፃዕቲ ዘይሓደጎ እግዚአብሔር ሎሚ እውን ንሱ ስለ ዝኾነ ካብ ሓጢኣት ተመሊስና ንስሐ ክንኣቱ ይሕሸና። ኣቦና ቅዱስ ያዕቆብ ኣቦና ያዕቆብ ፈታዊ እግዚአብሔር ነበረ። ሮሜ መልእኽቲ ምዕራፍ 9 ፍቕዲ 13 ካብ ማህፀን ኣዲኡ ጀሚሩ እውን ዝተሓረየ ነበረ። ኦሪት ዘፍጥረት ምዕራፍ 25 ፍቕዲ 23 ያዕቆብ ሓደ መዓልቲ ነብኡ ብምትላል ናይ ሓዉ ናይ ኤሳው በረከት ንዕኡ ብምግባር ንእግዚአብሔር በደለ። እግዚአብሔር እውን ስለ በደሉ ኣይሓደጎን ማለት ይቕሬታ ከይገበረሉ ኣይተረፈን ኣይጨከነሉን። ኦሪት ዘፍጥረት ምዕራፍ 32 ፍቕዲ 20 ኦሪት ዘፍጥረት ምዕራፍ 28 ካብ ፍቕዲ 14 ክሳብ 15 ይኹን እምበር ከይቀፅዖ ግና ስቕ ኣይበለን። ንሱ ነብኡ ከም ዘታለሎ ደቁ ድማ ንዕኡ ኣታለልዎ። ኦሪት ዘፍጥረት ምዕራፍ 37 ካብ ፍቕዲ 31 ክሳብ 34 ኣኩኡ ላባውን እውን እንተኾነ ንዝደለያ ንራሄል ዘይኮነ ንልያ ሃቦ። ብዙሕ ዓመት ከም ዝሰርሐሉ እውን ከም ዝግዝአሉን እውን ገበረ። በዚ ድማ ላባን ኣኩኡ እውን ኣታለሎ። ቅዱስ ያዕቆብ ድማ ነተን ናይ ህይወት ዘመናቱ ከምዚ ብምባል ይገልፀን። ንሳተን ሒደትን መረርትን ነበራ ይብል። ኦሪት ዘፍጥረት ምዕራፍ 47 ፍቕዲ 9 እግዚአብሔር ንሓጢኣት ይቕረ ይብል እዩ። ይቕሬታ ንምርካብ ግን ሰብ ንስሐ ክኣቱ ኣለዎ። በዚ እውን ካብ ናይ ዘለኣለም መቕፃዕትን ካብ መንከራን ክድሕን ይኽእል እዩ። ነገር ግን ምድራዊ መቕፃዕቲ ክተርፍ ኣይኽእልን። ሙሴ ጸሊም ኣብ ግዜ ንእስነቱ ጨካንን ቀታሊ ነብስን ነበረ። ሙሴ ጸሊም ኣብ ግዜ ንእስነቱ ጨካንን ቀታሊ ነብስን ነበረ። ድሓር ግና ንስሐ ኣትዩ ድሕሪ ምምላሱ ናብ ገዳም ከይዱ መንኮሰ። ብምቕፃል ድማ ካብ ክፍኣት እናረሓቐ ብጸጋ እግዚአብሔር እናዓበየ ሕያዋይን ፍቕሪ ዝበዝሐሉን ኣቦ ንምዃን በቕዐ። ሓደ ግዜ እውን ናይቲ ገዳም መነኮሳት መቕድሒ ማይ ሓዊኡ ብምውሳድ ማይ እናመልአ የቕምጠሎም ነበረ። ካብዚ ንደሓር እግዚአብሔር ራእይ ናይ ምርኣይን ናይ ገቢረ ተኣምራት ሃፍትን ሃቦ። ንብዙሓት
ዝመክር መንፈሳዊ ኣቦ ድማ ኾነ። ጸኒሑ እውን ናይ ቅድስና ማዕርግ ተዋሃቦ። ካብዚ ንድሓር ግና ካብ ውሑዳት ናይ በረኻ ኣዕኑድ ሓደ ኾነ። ይኹን እምበር እግዚኣብሔር ናይ ዝሓለፈ ኃጢአቱ ዝረስዐሉ ምድራዊ መቕጻዕቲ ዝገደፈሉ ይመስለና ይኸውን ኣይኮነን። ሙሴ ጸሊም ዝነበረ ገዳም ብሾፋቱ ተወረረ። መነኮሳት ኩላቶም እውን ሃደሞ። ንዑ እውን ንኽሃድሙ ለመንዎ። ኣቦና ሙሴ ጸሊም ግና ኣብ ንእስነተይ ንብዙሓት ቀቲለ እዮሞ ሓፍ እውን ሰይፊ ዘለዕሉ ኩሎም ብሰይፊ እዮም ዝጠፍኡ። ማቴዎስ ወንጌል ምዕራፍ 26:52 ስለዚ ክቐትሉኒ ይግባእ እዩ ብምባል ከምቲ ዝተዛረቦ ድማ ብስጋ ሞተ። ካልኦት ንስሓ ዘበራትዑ ነገራት ክሳብ ሕጂ ንሰብ ካብ ልቢ መንጭዮም ንንስሓ ዘብቅዑ ነጥብታት በብደረጅኡ ተመልኪትና ኢና። ካብዚኦም ካልእ ድማ ንሰብ ናብ ንስሓ ዘብጽሖ ደጋዊ ነገራት ኣለዉ። ንሳቶም ድማ ነዞም ዝስዕቡ ይመስሉ። ጸጋ ምድላይ እግዚኣብሔር ንሱ ኩሉ ሰብ ከድሕንን ናብ ፍልጠት ሓቂ ክመጽእን እዩ ዝፈቱ። እግዚኣብሔር ንሱ ኩሉ ሰብ ክድሕንን ናብ ፍልጠት ሓቂ ክመጽእን እዩ ዝፈቱ። ቀዳማይ ጢሞቴዎስ ምዕራፍ 2:4 ጸጉ እውን ንሓጣን ናብ ንስሓ ተጸውዕ። ምኽንያቱ ከምዚ ተባሂሉ ተጻሒፉ እዩ። ከመይ ነቲ ኣምላኽ ብፍቕሩ ዝመደቦ ምእንቲ ክትደልዩን ክትገብሩን ኣምላኽ ባዕሉ እዩ ኣባኻትኩም ዝዓዪ። ፊልጵስዩስ መልእኽቲ ምዕራፍ 2:13 ንምሳሌ ጳውሎስ እተባሃለ ሳውል ኣቐዲሙ ተጻራፍን ኣሳዳድን ንክርስቲያን እውን ኣሳቓይ እዩ ነይሩ። ቀዳማይ ጢሞቴዎስ ምዕራፍ 1:13 ኣብ መወዳእታ ግና እግዚአብሔር ኣብ መንገዲ ደማስቆ ተገሊጹ ሳኦል ሳኦል ንምንታይ ተሳድደኒ ኣለኻ? በሊሕ ነገር እንተረገጽካ ንርእስኻ እዩ ዝጐድአካ ብምባል ገሰጾ። ግብረ ሐዋርያት ምዕራፍ 9:5 ሳኦል ንክርስቲያን ምኽሳስን ናብ ቤተ ክርስቲያን ምስዳድን ዝሓደጎ ናይ እግዚአብሔር ጸጋ ኣብ ጊዜኡ ስለ ዝጸውዖ ደኣ እምበር ብድልየት ናቱ ማለት ብልቡ ኣይኮነን። ጌታና መድኃኒና ኢየሱስ ክርስቶስ ብምሕረቱ ተዓረቆ ንዓብይ ኣገልግሎትን ንሐዋርያውነትን እውን ጸውዖ። ካልእ ምሳሌ ነቢይ ዮናስ እዩ። ነቢይ ዮናስ ናብ ነነዌ ኪዱ ዝተኣዘዞ ብዘይምፍጻሙ ካብ ቅድሚ እግዚአብሔር ሃደመ። እግዚአብሔር ይቕረ እንተ ኢሉ ናተይ ቃል ሓሶት ክኸውን እዩ እውን በለ። እግዚአብሔር ግና ንህዝቢ ነነዌ ንስሕኦም ተቐቢሉ ይቕረ በለሎም። ዮናስ ግና በዚ ነገር እዚ ኣዝዩ ጓሃየ ኮረየ እውን። ከምዚ ኢሉ ከዓ ጸለየ። ኦ እግዚአብሔር እልምነካ ኣለኹ እቲ ኣብ ሃገረይ ከለኹ እተዛረብክዎ እዚ ዶ ኣይኮነን? መሓርን ርህሩህን ንኹሉ ኩራ ድማ ደንጓይን በዓል ዓብይ ምሕረትን ንእኸይ እተጣዓሰሉን ኣምላኽ ከም ዝኾንካ ስለ ዝፈልጥ እየ ኣቐዲመ ናብ ስፐይን ዝሃደምኩ። ኦ እግዚአብሔር እምበኣር ሕጂ ካብ ብህይወት ምንባርሲ ሙማት ይሐሸኒ እሞ እልምነካ ኣለኹ ውሰደኒ በለ። ትንቢተ ዮናስ ምዕራፍ 4:1-3 ኣብዚ ኩነታት እዚ እንከሎ ድማ ናይ እግዚአብሔር ጸጋ በዝሐሉ ካብ ሓዘኑ ምእንቲ ክጸናናዕን ናብ ልቡ ተመሊሱ ንስሓ ክሳብ ዝኣቱን ድማ እግዚአብሔር ብቓሉ የዘራርቦ ነበረ። ዮናስ እውን ንጸጋ እግዚአብሔር ብልቡ ተቐበሎ። እዚ ከዓ ምስ ተፈጥሮኡ ንኽዕረቕ መንገዲ ኾኖ። ንሰብ ናብ ንስሓ ንምጽዋዕ እግዚአብሔር ንሰብ እውን ክልእኽ ይኽእል እዩ። ነቢይ ዳዊት ኣብ ዝበደለሉ ጊዜ ናብ ንስሓ ንኽምለስ ምእንቲ ክመኽሮ እግዚአብሔር ንነቢይ ኖታን ናብ ዳዊት ለኣኾ። ካልኣይ ሳሙኤል ምዕራፍ 12:13 መዝሙረ ዳዊት መዝሙር 6 እዚ ናይ ዳዊትን ናይ ጳውሎስን ናይ ዮናስን ንስሓ
ውሽጣዊ ኣይኮነን ንንሳ ዘብቅዖም ካብኦም ወፃኢ ዝኾነ ብጸጉኡ ንዝረድኦም ናይ እግዚአብሔር ኃይሊ እዩ። ንሕና ደቂ ሰባት ካብ እግዚአብሔር ንዝተለኣኹልና ሰባትን ንዝተዛረቡና ቃላትን ብዘይ ምቕባልና ናይ እግዚአብሔር ጻውዒት ክሓልፈና ይኽእል እዩ። ከምዚ ስለ ዝኾነ ከዓ ጸጉኡ ክመጸና ከሎ እምቢ ኣይንበል ወይ እውን ብሸለልትነት ከይንሪኦ ክንጥንቀቕ ይግባእ። ናይ እግዚአብሔር ጸጋ ዝግለጸሉ እግዚአብሔር እውን ንሰባት ዝበጽሐሉ መንገዲ ስለዘይፍለጥ ናይ እግዚአብሔር ጸጋ ብሓጎስ ጥራሕ ዘይኮነስ ብመንከራን ብሕማምን ወዘተ ክመጽእ ይኽእል እዩ። ካብዚ ዝተልዓለ ክርስቲያን እግዚአብሔር ክጽውዖ እንከሎ ብጥንቃቕን ብምስትውዓልን ናይ ጻውዒቱ ድምፂ ዝሕልውን ዘዳምፁን ክኾኑ ይግባእ። ነዚ ናይ እግዚአብሔር ናይ ጸጋ ምብጻሕ ብንቕሓት ክንጽበያ ብምስትውዓል ክንከታተላ ይግባአና። ሓደ ሰባት ናይ እግዚአብሔር ጸጋ ካብ ርእሶም የሳድዱ። ንፊልክስ ኣብ ቅዱስ ጳውሎስ ሓዲሩ ጸጋ እግዚአብሔር በጺሕዎ እኳ እንተኾነ ንሱ ግና ሕጂ ኪድ ብዝጠዓመኒ ጊዜ ክትመጽእ ክልእኸልካ እየ ኢሉ ንናይ እግዚአብሔር ጸጋ ካብ ርእሱ ኣሳዲዱ እዩ። ግብረ ሐዋርያት ምዕራፍ 24 ፍቕዲ 25 ንሕና ድማ እግዚአብሔር ክዛረበና ከሎ ብጸጉኡ እውን ክበጽሐና ከሎ ልብና ኸፊትና ናብ ንስሐ ክንመጽእ ይግባእ። ናይ እግዚአብሔር ናይ ጸጋ ምብጻሕ ምስትውዓልን ጻውዒቱ ምስማዕን ኣዝዩ ተመራጺ እዩ። ብምዃኑ ድማ ኣእዛንናን ልብናን ናይ እግዚአብሔር ጻውዒት ጸጋ ንምስማዕ ዝተኸፈቱ ክኾኑ ኣለዎም። ንሕና እውን እግዚአብሔር ብዝተፈላለየ መንገዲ ንሰባት ከም ዝበጽሕ ክንፈልጥ ኣለና ይብል። ስለ ቅዱስ ቃሉ ቅዱስ እግዚአብሔር ኣምላኽና ሽሙ ዝተኸበረ ዝተመስገነ ይኹን። ኣብ ዝመጽእ ምዕራፍ 3 ንስሐ ብኸመይ ይእቶ ዝብል መበል 22 ክፋል ምዕራፍ 3 ሒዘልኩም መጽየ እሽካብ ሽዑ ሰላም እግዚአብሔር ምስ ኩለና ይኹን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀለ ክቡር አሜን።